ግን ማን ነበር ያልከኝ ስሙ? ፕሮፌሰር ዘካሪያስ። ምን ነው አባዬ ታውቀዋለህ እንዴ? ኖ አላውቀውም። ግን ከግል ሐኪሜ ጋር ሆነን ብዙ ሪሰርች አድርገን ነበር። በእኔ ህመም ላይ የሚሰሩ በዓለም ላይ ብዙ ሐኪሞች ቢኖሩ ግን አንድም ኢትዮጵያ አላገኘንም ብዬ ነው። አባዬ በደንብ ባንፈልጋቸው ነው እንጂ ዓለማችን ላይ እኮ የኛ የሆኑ ብቁ ዶክተሮች አሉ። ዶክተር ዛክ አንዱ ነው። ከሀገር ከወጣ 20 ዓመት ሆኖታል። አንድም ወደ ሀገሩ መጥቶ አያውቅም። እና እድሜው ሙሉ ፈረንጅ ሀገር ሊኖር እያልከኝ? አጋጣሚ ሆኖ እኮ ቀሪ እድሜውን እዚህ ለማገልገል ሙሉ ለሙሉ ዝግጅቱ እንደጨረሰ ነግሮኛል። ስለዚህ አጋጣሚው ለኛ ጥሩ ነው ማለት ነው። እንግዲህ ፈጣሪ አንተን ጉጉት አይቶ መፍትሄ ይሰጣን እንደሆነ በተስፋ እንጠብቃለን። እና ወይዘሮ ሀና ስለ ሀብል አባት ምንድን ያገኘሽው መረጃ? ያው እንደነገርኩሽ እንግሊዝ ሀገር ነበር የሄደው። ከዛ በኋላ ደግሞ ሁለተኛዋ እንግሊዝ የሚሏት አውስትራሊያ ሄዱ። የሕክምና ትምህርቱን እንደተከታተለና ታዋቂ ሐኪም እንደሆነ ነው የሰማሁት። ይገርማል። የዛው መድረሻ እኔ የምለው እሱ መሆኑን ግን በምን እርግጠኛ ነሽ? ያው በፎቶ የተደገፈ መረጃ ነው ያገኘሁት እና እዛ አውስትራሊያ ሀገር በጣም የታወቀ ስፔሻሊስት ሐኪም እንደሆነ ነው የሰማሁት። ታውቂያለሽ፣ ከሀገሩ ከወጣ ጀምሮ ስሙን ከመቀየሩ በስተቀር ራሱ እንደሆነ በጣም እርግጠኛ ነኝ። እና ስሙ ማን ነው? ዘካሪያስ፣ ዶክተር ዘካሪያስ። ዶክተር ዘካሪያስ። እና የሀብል አባት የታወቀ ዶክተር ነው ማለት ነው በአውስትራሊያ? ሲያመጣው አንዴ ነው ማለት ያድል። ምን አልሽኝ? አይ ነገሩ ወዲህ ነው። እኔ የምለው ይሄን ሁሉ ነገር ግን በአንድ ጊዜ አንቺ እንዴት አወቅሽ? በእርግጥ እሱን ለማግኘት በጣም ብዙ ደክሜያለሁ፣ ብዙ ጥረትም አድርጌያለሁ። ግን ደግሞ የዘመኑ ቴክኖሎጂ ረድቶኛል። እና ከሱ ጋር ምንም አላወራሽም? ማለቴ አልተገናኛችሁ? ፎቶን ብቻ ነው ያየሁት። ያው አጓጊና ልብ አንጠልጣይ የሆነው ሀብል ድራማ በጣም ተወዳጅ በብዙዎች ዘንድ የሆነው የሀብል ድራማ እንግዲህ በዛሬው ክፍል ላይ በክፍል 18 ላይ የማይታመኑ ነገሮችን እያየን እንገኛለን። ውድ ቤተሰቦቼ እንዴት ናችሁልኝ? ሰላም፣ እንኳን ወደ ቻናሌ በሰላም መጣችሁ። እንግዲህ በዛሬው ክፍል ላይ የማይታመን ነገር እያየን ነው። የሀብል ነገር የሀብል አባት ወይም ደግሞ እንግዲህ የወይዘሮ መነን ልጅ ከሆስፒታል እናቷ ወልዳት ትታት ሄደችው ወይዘሮ መነን ወስዳ ያሳደገቻት የሀብል ታሪክ ማለት ነው። አሁን ላይ ነገሩ ወሰብሰብ ብሏል። እናቷ ልጇን ፍለጋ ስትመጣ ከጀርመን አገር ወይዘሮ መነን የእሷ ልጅ ያልሆነችውን ልጅሽ ናት በማለት ለገንዘብ ብላ እንደሰጠቻትና የልጇን ካራክተር እንድትጫወት ኩኩሻ የተባለችውን ለዛውም ደግሞ ኩኩሻ ማለት እንግዲህ የሀብል የቅርብ ጓደኛ አብሮ አደግ ማለት ይቻላል ማለት ነው። እና እንግዲህ እሷን ኩኩሻን ማለት ነው ሀብል አድርጋ ለእናትየዋ እንደሰጠች አይተን ነበረ። ታዲያ እንግዲህ ወይዘሮ መነን በዚህ አላቆመችም። ስለ አባቷ አብዝታ ተጠይቃት ነበረ። አባቷ የት ነው ያለው ታውቂዋለሽ ወይ እያለች አብዝታ ስትጠይቃት አባቷ እንግሊዝ ሀገር እንዳለ አውቃለሁ፣ ግን በምን ሁኔታ ላይ እንዳለ አላውቅም፣ አባቷን ግን እፈልግላታለሁ ብላት ነበረ። ወይዘሮ መነን ይህን ስትሰማ በቃ ከሀብት ላይ የሀብት ላይ ማማ ልወጣ ነው ማለት ነው እያለች በውስጧ ስትደሳሰት ነበረ። እናም እንግዲህ የሀብል ወላጅ እናት የሆነችው ሴት ማለት ነው ባለቤቷን ድንገት እንግዲህ ኢንተርኔት ላይ አግኝተዋለች፣ የሀብልን አባት ማለት ነው። የሚገርመው ነገር ግን እዚህ ጋር ነው እንግዲህ የእዝራ አባት አቶ እስክንድር የካንሰር ታማሚ ነው። እናም ይሄ ነገር እንግዲህ ለ6 ወር ብቻ ነው እድሜ ያለ የተባለው አቶ እስክንድር አሁን ላይ ልጁ እዝራ ለአባቱ ሐኪም ከውጭ ሀገር ፈልጎ አግኝቷል፣ ከእንግሊዝ ሀገር። እሱም እንግዲህ የሀብል አባት ነው። ምን አይነት ታሪክ ነው! የሀብል አባት የታወቀ ስፔሻል ዶክተር እንደሆነ ተሰምቶ እሱን እንግዲህ በማፈላለግ ላይ አግኝቶታል ማለት ነው። እዝራ ለአባቱ ሕክምና እንዲሰጠው ወይም ደግሞ የአባቱን የካንሰር ህመም እንዲከታተልለት አባቱን እንዲያድንለት የመረጠው ሰው ከጀርመን የሀብል ትክክለኛ አባት የሆነው ሰው ሆኖ ተገኝቷል።
ታዲያ እንግዲህ በዚህ ሰዓት ነበረ በእዝራ በኩል ነው እንግዲህ የሀብል አባት ኢንተርኔት ላይ ያገኘችው የሀብል እናቷ ማለት ነው። እናም ይህን ነገር እንግዲህ ወስዳ ለወይዘሮ መነን ነግራታለች። የሀብልን አባት እኮ አገኘሁት፣ ያው ነው፣ ምንም የተቀየረ ነገር የለውም እና እንግዲህ አባቷን አግኝቸዋለሁ ብላት ወይዘሮ መነን በደስታ እየሞተች ነው። ምክንያቱም አባቷም ሀብታም ነው። ስለዚህ እሱንም ሲመጣ ደግሞ ብዙ ንብረት እንወርሳለን ብላ ነው እንግዲህ እያሰበች ያለችው በኩኩሻ በኩል ወይም ደግሞ ኩኩሻ የሀብልን ካራክተር አላብሳት እንድትጫወት እያደረገቻት ያለችው ወይዘሮ መነን ማለት ነው። እና እንግዲህ በጣም ነው የሚገርመው። ሰውየው የሚመጣው የአቶ እስክንድርን ወይም ደግሞ የእዝራን አባት ለማከም እነዝራ ቤት ይመጣል ማለት ነው። የራሱ የልጁ ቤት ማለት ነው። አስቡት እንግዲህ የልጁ ቤት መጥቶ እንግዲህ አባትና ልጅ እንዴት ሊተዋወቁ እንደሚችሉ ባናቅም፣ ግን ቀጥታ የሚመጣው ግን ልጁ ቤት ነው። እናትየዋም እንግዲህ ለወይዘሮ መነን ይህን ነገር ስነግራት ለወይዘሮ መነን ደስታ ሆኖላታል። ነገር ግን የወይዘሮ መነን እንግዲህ የድብቅ ታንኮል ማለት ነው አሁን ላይ ወደ መጋለጡ እየደረሰ ያለ ይመስለኛል። ወይዘሮ መነን የሀብልን እናት ካገኘች በኋላ ወደ እነ እዝራ ቤት ወይም ደግሞ ወደ ቀድሞ ባለቤቷ ወደ አቶ እስክንድር ቤት ዝር ማለትም ሆነ ልታረቅ የሚለውን ሀሳብ ትታለች። ምክንያቱም ደግሞ ሌላ ገንዘብ በአቋራጭ ስላገኘች ነው። የሀብል ትክክለኛ እናት ልጇን ፍለጋ ስለመጣች ይህንን አጋጣሚ ተጠቅማ ሴትዋን እያጠመደች ትገኛለች፣ ድምጿን አጥፍታ። ታዲያ እንግዲህ በተንኮል የማትታማው ደግሞ ወይዘሮ አጸደ ሁለት አንድ አይነት ናቸው። በነገራችን ላይ ሁለቱም ለገንዘብ ያላቸው ፍቅር በጣም ብዙ ሰዎችን ሕይወት አበላሽተዋል። አጸደ የቢኒንና የማህደርን ሕይወት ነጥቃለች ለገንዘብ ብላ ማለት ነው። በዚህ በኩል ደግሞ የገዛ የወንድሟን ልጅ ማለት ነው ከቤተሰቦቿ ጥላቻ እንዲኖራት አድርጋ በመመረዝ ቤተሰቦቿ እንድትጠላ ሜርሲ ማለት ነው እንድትጠላና የቤተሰቦቿ ንብረት ደግሞ ለእሷ ድርሻ ያላትን በስሟ እንድታደርግና ወይም ደግሞ ወደ ራሷ ስም እንድታዞርላት እኔ ወድሻለሁ ከቤተሰብ ከአባትሽ ከወንድምሽ በላይ እኔ አክስትሽ ነኝ የማስብልሽ ንብረትሽ በእኔ ስም ይሁን እያለች እንግዲህ ንብረቷን ለመቀማት ይህን ዘዴ እየተጠቀመች ያለች ሴት ናት። ታዲያ እንግዲህ እንደሚታወቀው ቢኒን ከእስር ቤት ያስገደለችው እሷ ናት። ለዛም እንግዲህ እዝራ ስልክ ሲያወራም ሆነ ከቤት ሲወጣ እየተከታተለችው ትገኛለች። ስለ እኔ ምን እየሸረበ ነው፣ ምን እያሴረ ነው፣ ምን እየጎረጎረ ነው፣ ስለዚህ እያንዳንዱ እርምጃውን ማወቅ አለብኝ ብላ እዝራን ትከታተለው ነበረ። በዚህ አጋጣሚ ነው እንግዲህ እዝራ ኩኩሻን ለማግኘት ከቤት ይወጣል። ኩኩሻ ማለት እንግዲህ የቢኒ ፍቅረኛው ነበረች። ለዛም ታናሽ እህቱ ታማሚ ናት። ለዛም ልጅቷን በጣም ነው የምትወዳት። ቢኒ ከሞተ በኋላ እንግዲህ የልጅቷ ኃላፊነት የኔ ነው ብላ ልጅቷን በጣም ነው የምትወዳት፣ የፍቅረኛዋን እህት ማለት ነው። እንግዲህ እሷን ደግሞ ማርዳ ትባላለች። በጣም ቆንጅዬ የምታምር ደስ የምትል ልጅ ናት። እሷን እዝራ እንደሚታወቀው ከሆስፒታል ወደ ቤቱ ወስዷታል። ወስዶም ከአባቱ ጋር ተነጋግሮ በጉድፈቻ እኔና ሀብል እናሳድጋት፣ ልጃችን ትሁን፣ ምንም ዘመድ የላትም፣ በዛ ላይ የወጣው ገንዘብ ወጥቶ ትታከም በማለት ከአባቱ እስከ እስክንድር ጋር እዝራ ወርቶ ነበረ። አባቱ የፈለግከውን ነገር ሁሉ አድርገህ ልጅቷን አድን፣ ልጅቷንም ልጃችሁ አድርጋችሁ አሳድጉ ብሎት በጣም ደስ ብሎት ነበር። ለዛ ነው እንግዲህ ልጅቷ እዛ ቤት የሄደችው። ታዲያ በዚህ አጋጣሚ ደግሞ ኩኩሻ የፍቅረኛዋ እህት ስለሆነች እና ከድሮም ጀምሮ ስለምትወዳት ማለት ነው እሷን ለማየት ወደ እነ እዝራ ቤት መሄድ ፈልጋ ነበረ። በዚህ ሰዓት እንግዲህ እዝራ ጋር ተደዋውለው እዝራ ሊያመጣት ከቤት ይወጣል። አጸደም ከስር ከስሩ ተከትለው ትሄዳለች። ታዲያ እዝራ ማን ነው የሚያገኘው ብላ እንደምታዩት ተደብቃ ያየች እያለ ድንገት ኩኩሻ ትመጣለች። ይቺ ልጅ የት ነው ማቃት ብላ በመገረም ከቢኒ ጋር ትውውቅ እንዳላት ስታውቅ ስለ እኔ እያሴሩ ነው በማለት ፈርታ እያየቻቸው ነበረ። ታዲያ በዚህ ቅጽበት ደግሞ እዝራ ስልክ ይደወልለትና ከኩኩሻ ትንሽ ራቅ ብሎ ስልክ እያወራ ወይዘሮ መነን ዘወር ስትል ኩኩሻን ከእዝራ ጋር ታያትና ደንግጣ ምን ትሰሪያለሽ እዚህ ብላ ስታስፈራራት መነን ታያታለ አጸደ ማለት ነው ተደብቃ ታያታለች። እንዴ መነን እዚህ ምን ትሰራለች? ከኩኩሻ ጋራ ምንድነው ትውውቃቸው? በማለት ለምንድነው የመነን ድምጽ የጠፋው? ምን አግኝታ ነው? በማለት እንግዲህ መነን በድንጋጤ እንግዲህ እዝራ እንዳያያት ወዲያው ትደበቃለች። ምክንያቱም ደግሞ አስቡት እንግዲህ የእዝራ የሚስቱ እናት የሆነችውን
የሀብልን እናት ነው እንግዲህ በኩኩሻ ልጅሽ ናት በማለት ስሟንም ሀብል ብለው በመስጠት የሀብልን ህይወት ኩኩሻ እንድትቀማ ያደረገችው ወይዘሮ መነን ናት። ያ ማለት የሚስቱ ህይወት ነው ማለት ነው ኩኩሻ የቀማችው። ነገር ግን ይህን ነገር እዝራ እስካሁን አልደረሰበትም። ለዛም እንግዲህ መነን ወዲያው ሩጣ ከዛ ስትሄድ ነበረ አጸደ ከስር ከስሯ ተከትላት የት እንደምትገቢ ምን እያደረግሽ እንደሆነ ማወቅ አለብኝ ብላ ተከትላት ትሄዳለች። ነገር ግን ሰተት ብላ እንግዲህ አጸደ የገባችው የሀብል ወላጅ እናት ቤት ነበረ። ምክንያቱም መነን እዛ ቤት ነው የምትኖረው። ልጅሽን አመጣውልሽ በማለት የውሸት ልጅ በመስጠት እሷም ጠቅላ እነሱ ጋር እየኖረች ስለሆነ እናም እንግዲህ ድንገት አጸደ ትገባለች። ይሄን የመሰለ ቤት ከየት አመጣሽ? አንቺ እኮ ኬንዳ ወጥረሽ የምትኖሪ ሰው ነበርሽ፣ ከየት አመጣሽ? ለዛ ነው ድምጽሽ የጠፋው ማለት እንግዲህ ስትናገራት ድንገት የሀብል እናት ትመጣለች ማለት ነው። ኪችን ነበረች። ከዛ እንግዲህ አጸደና መነን ልክ እንደሚተዋወቁ ጓደኛ መስለው ድራማ ሲሰሩ ነበር ሴትዋ ላይ። በእርግጥ አጸደ ነገሩ አልገባትም። ወይዘሮ መነን ግን አጸደ ጓደኛዬ የመወዳት ጓደኛዬ ናት፣ ለዛ ነው ከክፍለ ሀገር ገና መምጣቷ ነው በማለት እንግዲህ አጸደም የሆነ ሚስጥር ስላለው ነው የጠቀመኛን በማለት ሳይገባት በማለት እንደዚሁ ዝም ብላ ማለት ነው አንገቷን በመነቀነቅ በነገሩ የተስማማች መስላ ሳይገባት ማለት ነው ምን እየተፈጠረ እንደው እንኳን ሳታውቅ መነን የሆነ ሚስጥር ቢኖራት ነው ስለዚህ ነገ ከነገ ወዲያ ይጠቅመኛን በማለት ነበረ ዝም ብላ የተቀበለቻት። እና መነንም ማስመሰሏን ትቀጥላለች። አጸደ ጓደኛዋ የምትወዳት ጓደኛዋ እንደነበረች ተናግራ አሳምናታለች። ከዛ በኋላ እንግዲህ ጉዳዩን ስትሰማ ሴትዋ የሀብል ወላጅ እናት እንደሆነች ትነግራታለች። የእሷ ልጅ ያልሆነችውን ደግሞ ኩኩሻን በመስጠት የእሷን ንብረት ለመዝረፍ እንደሆነ እቅዷ ትነግራታለች። ስለዚህ እዚህ እቅድ ውስጥ እኔ የምካተታለሁ፣ ያለዛ ግን ሚስጥሩን ሁሉ አወጣብሻለሁ ብላ እንግዲህ አጸደ መነንን እጅ ከፍንጅ ይዛታለች። እናም አብረን እንሰራለን ተባብለዋል። ስለዚህ የሀብልን ወላጅ እናት ገንዘብ ለመውሰድ አጸደ መነን አብረው ሊሰሩ ነው ማለት ነው። ታዲያ በዚህ ሰዓት እንግዲህ ሜርሲ ደግሞ የአክስቷን ያጸደ ምክር ሰምታ አባቷን ስታናድደው እያየን ነበረ። አባቷ የሞታን 6 ወር ብቻ ነው የቀረው የተባለው አቶ እስክንድር ሲበዛ መልካምና ደግ ሰው ነው። ታዲያ ሜርሲ ደግሞ በአክስቷ ምክር የተነሳ አእምሯ ታውኳል። አክስቷ አባትሽም ወንድምሽም አይወዱሽም፣ ክደውሻል፣ ንብረቱን ሁሉ ለእዝራ ሰጥቶታል፣ አንቺን ባዶሽን እያስቀረው ነው፣ እኔ ብቻ ነኝ ያለውሽ፣ ስለዚህ ንብረትሽን አምጪ፣ እኔ ደግሞ ገንዘብ ያስፈልገኛል፣ የእስር ቤቱን ጉዳይ ልሸፋፍንልሽ በማለት እንግዲህ የእናቷን ድርሻ ሙሉ ለሙሉ እንድትሰጣት እየጠየቀቻት ነው። በዚህ ሰዓት እንግዲህ ይህን ምክር ሰምታ ሜርሲ አባቷን ሄዳ የእናቴን ድርሻ ፈልጋለሁ ትለዋለች። እሱ ደግሞ ምንም አይነት ድርሻ እንደሌላት እናቷ ያወረሰችው ምንም አይነት የእሷ ድርሻ እንደሌለ ቢነግራትም በመጨረሻም እንግዲህ በአጸደና በወይዘሮ መነን መካከል አንድ የስራ ውል አድርገዋል። እሱም እንግዲህ የሀብልን ወላጅናት ንብረት በውሸት ልጅ በመስጠት ንብረቷን እያንዳንዱን ነገር እንግዲህ ሲመካከሩ ካያችሁ ሀብል በየጊዜው ትታመማለች፣ ታማሚ ናት እያለች ነበረ ወይዘሮ መነን። ያ ማለት አንደኛው የገንዘብ መቀበያዋ ዘዴ ነው ማለት ነው። ግን ደስ የሚለው ነገር ከዚህ ሁሉ ነገር እናትየዋ ልጇ ያልሆነችን ልጅ ብትሰጣትም በወጥመድ ውስጥ ብትገባም አባትየው ግን ሰተት ብሎ ልጁ ያለችበት ቤት ሊመጣ ነው። ነገር ግን እዚህ ጋር ደግሞ ሰውየው ልጅ እንዳለው የሚያውቀው ታሪክ የለም። እሷ እርጉዝ እያለች ነበረ ሳትነግረው ይመስለኛል እንግዲህ በመካከላቸው የነበረውን ፍቅር ቤተሰብ ስለሰማ እሱ በጣም የሀብታም ልጅ፣ እሷ ደግሞ የድሃ ልጅ ስለነበረች እንዴት የድሃ ልጅ አፈቅራን በማለት እንግዲህ እሷ ሳታውቅ ነበር በድብቅ ወደ ውጭ የተላከውና ከሄደ በኋላ ነው ያወቀችው እሷ ራሱ። ስለዚህ ሀብል የምትባል ልጅ እንዳለችው ወይም ደግሞ ልጅ የወለዳት ልጅ እንዳለችው በእርግጥ አያውቅም። ነገር ግን ደስ የሚለው ነገር ሰውየው ልጁ ቤት ይመጣል ማለት ነው። እንግዲህ የእዝራን አባት ለማከም ቤታቸው ድረስ ነው የሚመጣው። ያ ማለት እንግዲህ በጊዜ ሁኔታና በጊዜ ሂደት አባትና ልጅ መታወቃቸው አይቀርም። ለጊዜው ግን እናትየዋ እየተሸወደች ነው። ይህን ጨዋታ መነን ብቻ ሳትሆን አጸደም ገብታበታለች። በዛ ላይ ደግሞ ኩኩሻና ሀብል በደንብ የሚተዋወቁ አብሮ አደግ ልጆች ናቸው።
ኩኩሻ ወደ ነዝራ ቤት መታ ነበረ ማርዳን ለመጠየቅ ትንሿን ሕፃኗን ልጅ እና ድንገት ሀብልን ስታያት እንግዲህ በፍቅር ነበር የተቃቀፉት። እንደምታዩት ነገሩ ለቤቱ ሰው ሁሉ እንግዳ ነበር የሆነው። ይተዋወቃሉ እንደ እነዚህ ልጆች በማለት ምክንያቱም አብሮ አደግ ስለሆኑ ነው። እነሱ እንግዲህ ሀብል ቆይታ የእሷን ሕይወት እንደቀማቻት መስማቱ አይቀርም። ጓደኛዋ ኩኩሻ የእሷን ስምና እውነተኛ ሕይወቷን እናቷን እንደቀማች የጊዜ ጉዳይ ነው እንጂ ማወቁ አይቀርም። ውድ ቤተሰቦቼ አጓጊና ልብ አንጠልጣይ የሆነው ሀብል ድራማ ክፍል 18 እንግዲህ ይህን ይመስል ነበረ። በሌላ በክፍል 19 እስከምንገናኝ ድረስ የዛሬው ትረካችን ይህን ይመስል ነበረ። ቸር ቆዩልኝ።